ኢትዮጵያን ጨምሮ በ10 የአፍሪካ ሀገራት የህፃናት አጣዳፊ የሰውነት መቀጨጭ ወይም ዌስቲንግ ሲገመገም አሁንም ችግሮች ቢኖሩም ከሰሃራ በታች ሀገራት ኢትዮጵያ መሻሻል አስመዝግባለች ተብሏል። ከሰሃራ በታች ያሉ የአፍሪካ ሀገራት ከእስያ ቀጥሎ በዓለም አቀፍ ደረጃ ሁለተኛው ከፍተኛ የህፃናት መቀጨጭ ችግር የተመዘገበበት ቢሆንም በኢትዮጵያ ግን ችግሩ ከነበረበት 11 ከመቶ አሁን ወዳለበት 5 ከመቶ መውረዱን የተነገረው። ሰላማዊት ሽፈራው ተጨማሪ ዝርዝር አላት። የህፃናት መቀጨጭ ወይንም መክሳት በእንግሊዘኛው አጠራር ቻይልድ ዌስቲንግ ማለት አንድ ህፃን ለቁመቱ ከሚመጥን ክብደት በጣም አነስተኛ ሲሆን ወይንም በጥቅሉ በከፍተኛ ሁኔታ ሲከሳ የሚከሰት የከፋ የአመጋገብ ችግር መሆኑን የዓለም የጤና ድርጅት ይናገራል። ይህ አጣዳፊ የሰውነት መክሳት አብዛኛውን ጊዜ በፍጥነት የሚከሰት ሲሆን ወዲያውኑ አስፈላጊ የህክምናና የአመጋገብ እርዳታ ካላገኘ ለህፃኑ ህይወት አደገኛ ሊሆን ይችላል። ለዚህ ችግር ዋነኛ መንስኤዎችን ስናነሳ ደግሞ በቂና አልሚ ምግብ አለማግኘት፣ በአጭር ጊዜ ውስጥ እንደ ተቅማጥ፣ ኩፍኝ ወይንም የሳምባ ምች ባሉ በሽታዎች ተደጋግሞ መጠቃት፣ የንጹህ መጠጥ ውሃ አለመኖርና የንጽህና ችግር ዋነኛዎቹ ናቸው። ይህንን ችግር ለመከላከል በአየርላንድ መንግስት የገንዘብ ድጋፍ ከዓለም የጤና ድርጅት፣ ከተባበሩት መንግስታት የህፃናት መርጃ ተቋም ወይንም ዩኒሴፍ እና ከኮንሰርን ወርልድ ዋይድ ጋር በጋራ እዚህ መዲናችን በተሰናዳ ጉባኤ ኢትዮጵያን ጨምሮ በ10 የአፍሪካ ሀገራት እየሰራ የሚገኘውን ስራ በገመገመበት ወቅት በዓለማችን ላይ ከ45 ሚሊዮን በላይ ህጻናት በዚህ አደጋ ውስጥ መሆናቸው ተገልጿል። በተለይ የኢትዮጵያን ስናነሳ ደግሞ ችግሩን ለመቅረፍ በተሰሩ ተደጋጋሚ ስራዎች የህጻናት መቀጨጭ ወይንም ዌስቲንግ እየቀነሰ መምጣቱን ነው በዚህ መድረክ ላይ የተገኙት በጤና ሚኒስቴር የስርዓተ ምግብ ማስተባበሪያ መሪ ስራ አስፈጻሚ የሆኑት ህይወት ዳርሰኔ የሚናገሩት። ኢትዮጵያ እንግዲህ በቅርብ ይፋ በሆነው በጤናና የስነ ህዝብ ዳሰሳ ጥናት መሰረት እንዲያውም በትክክለኛው መንገድ ላይ ነው ያለችው። ምክንያቱም በ2019 ከነበረበት ወደ 11 በመቶ ወደ 5 በመቶ ዝቅ ያለበት ነው። ይህም የሚያሳየው የዘላቂ የልማት ግቦቻችንና በተለይ ደግሞ በዓለም የጤና ጉባኤ ካስቀመጥናቸው ታርጌቶቻችን አንጻር ዘራይት ትራክ ውስጥ ነው ያለ ነው ማለት ነው። የህፃናት መቀጨጭ በዓለም ላይ እድሜያቸው ከ5 ዓመት በታች ከሆኑ ህፃናት ሞት ውስጥ እስከ 45 በመቶ የሚሆነውን ድርሻ በቀጥታም ሆነ በተዘዋዋሪ ከምግብ እጥረትና ከመክሳት ጋር የተያያዘ እንደሆነ፣ በችግሩ በብዛት የተጠቁ ስፍራዎች መካከል ደግሞ ደቡብ ኤሽያ ከ25 ሚሊዮን በላዩን የሚገኙበት እንደሆነ ተገልጿል። ከሰሃራ በታች ያሉ የአፍሪካ ሀገራት ሁለተኛውን ከፍተኛ ቁጥር የሚገኝበት ሲሆን በተለይም በምስራቅና በማዕከላዊ አፍሪካ በድርቅ በግጭትና በምግብ ዋስትና እጥረት ምክንያት በሚሊዮኖች የሚቆጠሩ ህጻናት ለችግሩ ተጋልጠዋል። ኢትዮጵያ በዚህ የህጻናት መቀጨጭ ላይ በዚህ ፕሮጀክት ባገኘችው ድጋፍ እንዲሁም እንደ የሰቆጣ ቃል ኪዳን ያሉ ፕሮግራሞችን በመቅረጽ ችግሩን ለመቀነስ እየሰራች እንደሆነም ነው ህይወት ዳርሰኔ የሚናገሩት። ከፍተኛ ምጣኔ ካለባቸው ሳይሆን በትክክል ፕሮግረስ እያደረጉ ወይም እያቀነሱ ካሉ ሀገራት ነው። ግን ኢትዮጵያን ለየት የሚያደርጋት ለዚህ ውጤት ጤና ሚኒስቴር ሌሎችን ተግባሪ ሴክተር መስሪያ ቤቶችን በማስተባበር በጣም ብዙ የተሰሩ ስራዎች አሉ። ከዛ ውስጥ የሰቆጣ ቃል ኪዳንን ማስተባበር፣ ለዚህ ተገቢ የሆነ በጀት መመደብ፣ እስከ ጤና ኤክስቴንሽን ድረስ ደግሞ በጤና ኤክስቴንሽን ፕሮግራሞቻችን እንዲሰራ ማድረግ፣ ህብረተሰቡን ወይም ማህበረሰቡን ራሱ ባለቤት ማድረግ፣ ኮሚኒቲ ኤንጌጅመንት የምንላቸው እነዚህ በጣም ኢትዮጵያን ጥሩ ከሚሰሩ ሀገሮች ተርታና በትክክልም ደግሞ ከቀነሱ ሀገሮች ተርታ መሆኗን ያሳያል። በዚህ መድረክ የአየርላንድ መንግስት በልማት ድርጅቱ አይሪሽ ኤድ አማካኝነትና የዓለም የጤና ድርጅት በኢትዮጵያና በዓለም አቀፍ ደረጃ የህፃናትን አጣዳፊ የሰውነት መክሳትና የከፋ የምግብ እጥረት ለመከላከልና ለማከም በጋራ እየሰሩ ያሉ ስራዎችን ተገምግመዋል። በዛሬው መድረክም የዓለም የጤና ድርጅት የህፃናት መቀጨጭ ላይ የሚሰራበትን ዓለም አቀፍ መመሪያም መቀየሩን አስታውቋል ሲሉ ወይዘሮ ህይወት ተናግረዋል። ከ2023 እስከ 2026 በአየርላንድ መንግስት የገንዘብ ድጋፍ የደብሊውኤችኦ ዩኒሴፍ እና ኮንሰርን ወርልድ ዋይድ ሆነው አጣዳፊ የምግብ እጥረት ላይ በዋና ዋና ጉዳዮች ላይ የተሰሩ ስራዎችን ከ10 ሀገራት ጋር አንደኛ ፕሮጀክቱ የነበረው አካሄድ ላይ
ሁለተኛው ከፕሮጀክቱ የተገኙ ነገሮችን እርስ በርስ የመማማሪያ መድረክ እና ሶስተኛው ደግሞ ከዚህ የተማርናቸው ነገሮች ሌላኛውና ትልቁ እንደ የግሎባል የወርልድ ሄልዝ ኦርጋናይዜሽን በ2023 የዌስቲንግ ማኔጅመንት ጋይድላይን ቀይሯል። ያንን ጋይድላይን ወደ ሀገራችን ኮንቴክስት ለመቀየርና አዳፕቴሽኑን በማገዝ ሂደት ውስጥ እንደዚሁ ሰፖርት ነበረው ማለት ነው። በዚህ መድረክ ላይ ከሰሃራ በታች ያሉ የአፍሪካ ሀገራት ከኤዥያ ቀጥሎ በዓለም አቀፍ ደረጃ ሁለተኛውን ከፍተኛ የህፃናት መቀጨጭ ችግር የተመዘገበበት ቢሆንም በኢትዮጵያ ግን መሻሻሎች መኖራቸው ነው የተነገረው።